ብዙዎች እየተቀባበሉትና እየተነጋገሩበት ያለው ሄኖክ ወንድሙ ለፊልም ካለው ፍቅር የተነሳ 50 ኪሎ መቀነሱ ብቻ አይደለም ትዳሩን የሚወዳት ሚስቱንና የጀርመን ሀገር ኑሮውንም አጥቶበታል። ስለ ሄኖክ ወንድሙ የማታውቁት ነገር ምንድነው? ፍልውሃ አምባሳደር በተለምዶ ደግሞ ዳውንታውን የሚባለው አካባቢ ነበር ሄኖክ ወንድሙ ተወልዶ ያደገው። ከእናትና ከአባቱ ጋር እስከ 12 ዓመቱ ከቆየ በኋላ በ12 ዓመቱ እናቱን በሞት ያጣ ሲሆን እስከ 15 ዓመቱ አባቱ ቤት ከቆየም በኋላ ደግሞ ራሴን እችላለሁ ብሎ ከአባቱ ቤት የወጣበት እድሜ ላይ ነበረ። ለፊልም ካለው ፍቅር የተነሳ የፊልም ቤቶችን አሸንዳ እያጸዳ በነፃ እየገባ ፊልም ያይ ነበረ። ታዲያ ግን በሰው ዘንድ ጥሩ የማይባሉም ጥሩ የሚባሉም ስራዎችን እየሰራ ህይወትን ለማሸነፍ እየታገለ በነበረበት ሰዓት በግሩፕ ጸብ ምክንያት በ17 ዓመቱ ሸዋሮቢት ማረሚያ ቤት ሊገባ ችሏል ማለት ነው። ታዲያ ሸዋሮቢት በነበረው 3 ዓመት ቆይታ ውስጥ ህይወቴን ሙሉ ለሙሉ የቀየርኩባቸው ዓመታት ብሎ ይናገራል። ማንነቴ ተስተካክሎበታል ብሎ ካላቸው ከ3 ዓመታት ቆይታዎቹ በኋላ ግን ወጥቶ የአጎቱን ፊልም ቤት ሊረከብ ችሏል። አጎቱ ከዚህ ዓለም በሞት በመለየቱ ምክንያት ማለት ነው። ታዲያ ያን ፊልም ቤት ለ4 ዓመት ተከታታይ በቀን ውስጥ ቢያንስ 5 ፊልሞችን እያሳየ ለረጅም ጊዜ ቆየ ማለት ነው። ታዲያ በዚህ ጊዜ ነበረ ወደ ስፖርት ቤት ያቀን ነው። በዛ መሃል ግን አንድ ሰው ተዋወቀ። በግሩም ኤርሚያስ እና በሱ መሃል የነበረ ኮመን ፍሬንድ ማለት ነው። ታዲያ ይሄ የጋራ ጓደኛቸው ነበር ግሩም ኤርሚያስ እና ሄኖክ ወንድሙን እንዲተዋወቁ ያደረገው። ከዛ ጊዜ ጀምሮ የግሩም ኤርሚያስ እና የሄኖክ ወንድሙ ጓደኝነት ቀጠለ። ታዲያ ግን ግሩም ኤርሚያስ ሄኖክን ትምህርት ቤት እንዲገባና ሞር ወደ ፊልሙ ዓለም እንዲቀላቀል ያበረታታውና ይገፋፋው ነበረ። ከዛም የተነሳ ሄኖክ ወደ አክሱም ፒክቸርስ ወደሚባል የቲያትር ትምህርት ቤት ተቀላቀለና ትምህርቱን ጨርሶ ወጣ ማለት ነው። ታዲያ ግን በሚመረቅ ሰዓት ሄኖክ ወደ ክለብ ወጣ ሴሌብሬት ለማድረግ ማለት ነው። ታዲያ ግን ክለብ ውስጥ ማንን አገኘ? ከጀርመን መታ እየተዝናናች ያለችውን የልጁን እናት ወይንም ደግሞ የቀድሞ ባለቤቱ ሚስቱን ተዋወቃት ማለት ነው። ትውውቅ ቀጠለ። የፍቅር ግንኙነታቸው እያደገ መጣ። በዛ መሃል ጽንስ ተፈጠረ ማለት ነው። ጽንስ ከተፈጠረም በኋላ ያው ሚስቱ ወደምትኖርበት አገር ወደ ጀርመን ተመለሰች ማለት ነው። ለሱም ፕሮሰስን ጀመረችለት። ፕሮሰሱ በተጀመረለት በ2 ዓመት ውስጥ ግን ሄኖክ ወደ ህዝብ የተዋወቀባቸውን ስራዎች ሰራ። የመጀመሪያው ወዶ አይሰርቁ ነው። ከዛም በኋላ ትራፊኳን ሰራ። ከዛም በኋላ ደግሞ የማትበላ ወፍ የተሰኙት የተወደዱት ስራዎችን ወደ ህዝብ አቀረበ። ከዛም በኋላ ያው እግዚአብሔር ፈቅዶ ወደ ጀርመን ሀገር የሚሄድበት ፕሮሰስ ተሳካና ሄደ። ግን ሄኖክ እንዳሰበው ነገሮች ሊሄዱለት አልቻሉም። ነገሮች አልጋ ባልጋ ሊሆኑለት አልቻሉም። ለፊልም ያለው ፍቅር እዛ እንዲኖር ሊያደርገው አልቻለም። ጓደኞቹ አዳዲስ ፊልሞችን እየሰሩ ሲልኩለት በቁጭትና በጸጸት በጣም እያለቀሰ ለረጅም ጊዜ ከባባድ ጊዜያትን አሳልፎ ነበረ። ከዛም በኋላ ነው እንግዲህ ለመምረጥ የተገደደው። ባለቤቱን ትቶ ወደ ኢትዮጵያ ተመለሰ ማለት ነው። ታዲያ ከዚህ በኋላ ነው ሄኖክ ሼፉንና የመሳሰሉት የተወደዱ ስራዎቹን ወደ ህዝብ እያቀረበ ተወዳጅነቱን እያሰፋ የመጣው። ከዛም በኋላ ነው እንግዲህ ፈረጃ የተጠነሰሰው። ፈረጃ የሚባለው ስምም ከመውጣቱ በፊት የሄኖክ ሀሳብ ውስጥ የነበረው በህዝብ በተዋጣ ገንዘብ ለህዝብ የሚደርስ ፊልምን ነበረ መስራት የነበረው ሀሳቡ። በዛ መሃል ነበር እንግዲህ ሄኖክና አንድ ጓደኛው ሻይ ቡና በሚሉ ሰዓት ያ ጓደኛው ስለሰማው ኢንተርቪው እየነገረው ነበረ። ኢንተርቪውም ፈረጃ የሚባል ቦክሰኛ የሰጠው ነበረ። በዛ መሃል ነበረ ሄኖክ ጭንቅላት ውስጥ ፈረጃ የሚባለው ፊልም የተጀመረው። 60 ኪሎ የሚመዝነው ፈረጃ የተሰኘው ቦክሰኛ የሄኖክ ጭንቅላት ውስጥ ከማደጉ የተነሳ ሄኖክ በጣም ብዙ ዋጋዎችን ከፍሎበት ፈረጃ 60 ኪሎ ስለነበር ሄኖክም 60 ኪሎ መድረስ ነበረበት። ከ106 ኪሎ ወደ 60 ኪሎ የተዘዋወረበት፣ መኪናውን የሸጠበት፣ ጤናውን ያጣበት፣ በጣም ብዙ ጭንቀት ውስጥ የገባበትና የሰው ፊት ያየበት ብዙ ዋጋ የተከፈለበት ፊልም ነው እንግዲህ ፈረጃ ማለት። እውነተኛ ታሪክነቱን ለህዝብ ለማጋባት የሄደበት ርቀት በ30 ሰዓት ውስጥ አንዴ እስከ መብላት ዋጋ አስከፍሎታል ማለት ነው። ታዲያ ይሄ ሁሉ ለውጥ የስጋም ሆነ የመንፈስ ብዙ አይነት ፈተና ውስጥ ማለፍ ዛሬ ላይ ኢሞሽናል ሆኖ ብናየው ሊገርመን የሚገባ ነገር አይደለም። 3 ዓመት ሙሉ ብዙ ዋጋ ተከፍሎበታል። ታዲያ ይሄ ሁሉ ርቀት የተካሄደው የኢትዮጵያን የፊልም ኢንዱስትሪ አንድ እርምጃ ከፍ ለማድረግ ነው። ታዲያ ከዚህ ሁሉ ጉዞና ከእልህ አስጨራሽ ጊዜ በኋላ ነው ሄኖክ ወደ መጨረሻውና ወደ ማገባደጃው የደረሰው ማለት ነው። ታዲያ ለዚህ ሰው ብዙ ክብርና ብዙ አድናቆት ቢሰጠው ያንስበታል እንጂ አይበዛበትም እላለሁ እንደኔ። እንግዲህ እሱ ፊልሜ ባይታይልኝም የሚገባኝን አድርጌያለሁ ቢልም እኛ ደግሞ ፊልሙን በጉጉት እንጠብቀዋለን። ይሄ ሁሉ ዋጋ የተከፈለለትን ፊልም ሙሉ የኢትዮጵያ ሕዝብ የጓጓ ይመስለኛል። እኔ በበኩሌ በጣም ጓጉቻለሁ። እንኳን እግዚአብሔር ረዳ፣ እንኳን ያሰብከው እንዲሳካ እግዚአብሔር ረዳ፣ እንኳን ይሄንን ሁሉ እልህ አስጨራሽ ትግል
ብርታት ሆኖ ለዚህ ያደረሰህ ነው የምለው ሄኖክ ወንድሙ። እንግዲህ ፊልሙ እስኪወጣ ሁላችንም በጉጉት እንጠብቃለን። ኢትዮጵያ የፊልም ኢንዱስትሪ ለከፈልከው ዋጋ እናመሰግንሃለን፣ እናከብረሃለን። በዚሁ ቀጥልልን ሄኒ። ለሄኖክ ይዤላችሁ የመጣሁት ባጭሩ የህይወት ታሪኩ ይሄን ይመስል ነበረ። መልካም ጊዜ። ፎሎ ማድረጋችሁን እንዳረሱ። እወዳችኋለሁ። ባይ